አብዛኞቹ ሴቶች በፍቅር የሚያብዱለት ወንድ አራት ማንነት። አንደኛ፣ ሲንግል ወንድ ተፈላጊ አይደለም። ጨረታ ውስጥ ያለን ወንድ ሁሉም ሴቶች ይረባረቡበታል። ይህም ማለት ሲንግል የሆነ ወንድ አይፈለግም ማለት ነው። አንተ ብቸኛ ሆነ የፍቅር ጥያቄ ስታቀርብላት ችላ ትልሃለች፣ ዘወር ብላም አታይህም። ነገር ግን አንተ ከሆነ ሴት ጋር ግንኙነት ውስጥ ስትገባ ይህቺ ችላ ብላ የነበረችው ሴት አንተን የራሷ ለማድረግ የማትፈነቅለው ድንጋይ የለም። አስተውል፣ እንድትፈለግ ያደረገ ያንተ ከሌላ ሴት ጋር መታየት ነው። ብቸኛ ሆነ አብዛኞቹ ሴቶች አይፈልጉህም። ስለዚህ የምትፈልጋትን ሴት እጅ ለማስገባት ዋጋህን በሌላ ሴት በኩል ማሳደግ አለብህ። ይሄ በፍቅር ዓለም ውስጥ መራራ እውነት ነው። አብዛኞቹ ወንዶች የሚሳሳቱት ትልቁ ነገር አንዲት ሴትን ለማግኘት ሲሉ ብቻቸውን መጥተው ፍቅርን መለመን ነው። ነገር ግን የሴቶች ተፈጥሮ የሚሰራው በውድድር መርህ ላይ ነው። ብቸኝነት እንደ ዝቅተኛ ምልክት ወይም አንተ ብቸኛ ስትሆን ሴቶች ይህ ሰው ማንም አይፈልገውም ማለት ነው ብለው ያስባሉ። ይህ ጥርጣሬ አእምሯቸው ውስጥ ስለሚቀመጥ ምንም እንኳን መልካም ባህሪ ቢኖርህ ለነሱ አማራጭ ሆነ አትታይም። ብቸኝነትህን እንደ ድክመት ይቆጥሩታል። አንተን ሌላ ሴት ስትፈልግ ወይም አብራት ስትታይ ለሚፈልጓት ሴት መልእክቱ ይህ ነው: ይህን ወንድ ሌላ ሴት መምረጥ ችላለች፣ ስለዚህ በውስጡ ጥሩ ነገር መኖር አለበት። ይህ በሴቷ አእምሮ ውስጥ ያለውን የፉክክር መንፈስ ይቀሰቅሰዋል። አሁን ግቡ አንተ እሷን ማሳመን ሳይሆን እሷ አንተን ለማግኘት መጣር ትጀምራለች። ሴቶች አንድን ወንድ ከሌላ ሴት ለመንጠቅ ወይም የራሳቸው ለማድረግ ሲጥሩ በራሳቸው ላይ ትልቅ በራስ መታመን ይሰማቸዋል። ይህ ማለት አሁን ጨዋታው የተገለበጠው አንተን ለማግኘት መሞከር ሳይሆን እሷ አንተን ለማግኘት በምታደርገው ጥረት ውስጥ መወጠሯ ነው። በዚህ ጊዜ አንተ ዋጋ ያለው ሰው ሆነሃል። ይህም 2% ወንዶች ብቻ የሚረዱት ሚስጥር ነው። ፍቅርን መለመን ሳይሆን ዋጋህን በገበያው ውስጥ ወይም በዙሪያ ባሉ ሰዎች ዘንድ ከፍ ማድረግ ነው። አንዴ በሌሎች ሴቶች ዘንድ የምትፈለግ ሆነ ከታየ የምትፈልጋት ሴት ራሷ ወደ አንተ የምትመጣበት መንገድ ይፈጠራል። ሁለተኛ፣ ወሲብን ልክ እንደ ሴቶች የሚጠቀም። ሴቶች ወሲብን የሚጠቀሙት ከስሜታቸው በላይ ለሚፈልጉት ዓላማ ነው። ከወንዱ ገንዘብንና ንብረትን ለማግኘት፣ በፍቅር ለማሰር እንዲሁም ወደ ትዳር ለማስገባት፣ እንደገና ወንድ ወደ ሌላ ሴት እንዳያይ ለማድረግ የሚጠቀሙበት መንገድ ነው። ሴት የፈለገ ስሜታዊ ብትሆን ያንን ስሜቷን ለማብረድ ብላ ወይም ለወሲብ ብላ ወንድን አታሳድድም። ይልቅስ ወሲብን ተጠቅማ ከወንዱ ማግኘት ያለባትን ጥቅሞችን ታገኝበታለች። ወሲብ ለወንድ ደግሞ ስሜቱን ለማረጋገጥና ለሷ ያለውን ፍቅር የሚገልጽበት ነው። ብልህ ወንድ ደግሞ ለስሜቱ ብቻ ሲል ወሲብን አያደርግም። ከስሜቱ ውጪ ከሴቷ የሚያገኘው ጥቅም ሲኖር ብቻ ነው ከሴቷ ጋር የሚተኛው። ይህ ለሷ ምን ያስተላልፋል? ለስሜቴ ብዬ አብሬሽ አልተኛም፣ በዚህ ልትቆጣጠረኝ አትችይም፣ ወሲብ ስትሽኝ ክብሬን መውሰዳችም የሚል ጠንካራ መልእክት ያስተላልፍላታል። ይህ አይነት ወንድ ደግሞ በሴቶች ዘንድ የሚፈራና የሚፈለግ እንዲሁም የሚወደድ ነው። አብዛኞቹ ወንዶች ለወሲብ ያላቸው አመለካከት የፍቅር መገለጫ ወይም የስሜት እርካታ ብቻ ነው። ሴቶች ግን ወሲብን ከዚህ በተለየ መልኩ እንደ አንድ ስልታዊ የኢኮኖሚና የማህበራዊ ቁጥጥር መሳሪያ ይጠቀሙበታል። ብልህ ወንድ ደግሞ ይህንን የሴቶችን ስልት ተረድቶ የራሱን የጨዋታ ሕግ መደንገግ አለበት። ሴቶች ወሲብን እንደ ማጥመጫ ተጠቅመው ወንዱን ለማሰር፣ ገንዘብ ለማውጣት ወይም ትዳር ለመያዝ ሲሞክሩ ወንዱ የነበረውን የኃይል ሚዛን ያጣል። ብልህ ወንድ ግን በወሲብ ስሜት አይመራም። ከስሜቱ በላይ ለግንኙነቱና ለራሱ ሕይወት የሚሰጠው ጥቅም ካለ ብቻ ወሲብን እንደ አንድ የጋራ እርካታ ይወስደዋል። ይህም በሴቷ አእምሮ ውስጥ ይህ ወንድ ለወሲብ የሚገዛ አይደለም የሚል ትልቅ ምልክት ይተዋል። ሴቶች ወንድን ወሲብ በመከልከል ወይም በመስጠት እንደ መቆጣጠሪያ ይጠቀሙበታል። አንተ ይህንን ስልት ስታይ ወሲብን ለስሜት ብቻ ከመመልከት ትወጣለህ። ይህ ማለት ወንዱ ለሴቷ ፍላጎት ሲል ራሱን አሳልፎ አይሰጥም። ሴቷ ወሲብ ስትሰጥ ለራሷ እንደ ትልቅ ስጦታ ትቆጥሮ ይሆናል። አንተ ግን እንደ ቀላልና ተፈጥሯዊ ነገር በመመልከት በእሷ ላይ የነበረህን የክብር ቦታ በጠንካራ ሁኔታ ትጠብቃለህ። ሶስተኛ፣ ተናግሮ ማሳመን የሚችል ወንድ ሴትን እንደ ቅቤ ያቀልጣታል። ንግግሩ አደገኛ ሱስ ይሆንባታል። ቁም ነገርም ይሁን ቀልድ፣ ይህ ወንድ የሚያወራው ነገር ሁሉ የሴቷን ቀልብ እንደ ንፋስ ያወዛውዘዋል። ተናግሮ ማሳመን የሚችል ወንድ ሲባል አፉ የሚፈታ ብቻ ሳይሆን ቃላቱ የሴቷን ስሜትና አስተሳሰብ የመቆጣጠር አቅም ያላቸውን ወንድ ይወክላል። አብዛኞቹ ወንዶች የሚሳሳቱት ንግግርን መረጃ ለመለዋወጥ ብቻ በመጠቀም ነው። ተናግሮ ማሳመን የሚችል ወንድ ግን ንግግርን የሴቷን ስሜት ለመቀስቀስ ይጠቀምበታል። ሴቷ ከዚህ ወንድ ጋር መነጋገር ስትጀምር የንግግሩ ጥራትና ጥልቀት ስሜቷን በተለያዩ ደረጃዎች ይከፋፍላል። አንዳንዴ ያስቃታል፣ አንዳንዴም በቁም ነገር ያስገርማታል፣ አንዳንዴ ደግሞ በራስ መተማመን እንዲሰማት ያደርጋል። ይህ የቅያሬ ሂደት አንጎሏ ውስጥ ከፍተኛ የደስታ ሆርሞን እንዲለቀቁ ስለሚያደርግ ንግግሩን እንደ አደንዛዥ ዕፅ መመኘት ትጀምራለች።
ተናግሮ ማሳመን የሚችል ወንድ በምን ጊዜ ምን መናገር እንዳለበት ያውቃል። በቀልድ ጊዜ ሴቷን ከግትርነቷ ይፈታታል። ሳቅ የሴቷን መከላከያ ግንድ የሚያፈርስበት ቁልፍ ነው። በቁም ነገር ጊዜ ደግሞ አቋሙን በግልጽና በጽናት ያቀርባል። ወንዱ አዋቂ መሆኑን ለራሱ ዋጋ እንዳለውና መሪ መሆኑን እንድታምን ያደርጋታል። ሴቷ በንግግሩ መረብ ውስጥ ስትገባ የወንዱን አመለካከት እንደ ራሱ አመለካከት መውሰድ ትጀምራለች። ሴቶች አብዛኛውን ጊዜ ውሳኔ የሚወስኑት በሎጂክ ሳይሆን በስሜት ነው። ተናግሮ ማሳመን የሚችል ወንድ ደግሞ ይህንን ሚስጥር ያውቃል። ስለዚህ አያምንም፣ ግን ሰዎች እንዲያምኑ ያደርጋል። ሴቷን ይህ ነገር ትክክል ነው ብሎ ከመከራከር ይልቅ እሷ በራሷ አእምሮ ይህ ወንድ የሚለው ነገር ትክክል ነው ብላ እንድታምን የሚያደርግ የንግግር ዘይቤን ይጠቀማል። ይህ ማለት የራሱን ፍላጎት በሴቷ ፍላጎት ውስጥ መክተት ይችላል። በቃላቱ ውበትና ጥንካሬ አማካኝነት የሴቷን አስተሳሰብ የመቅረጽ ኃይል አለው። ብዙ ወንዶች በንግግራቸው ይጨነቃሉ፣ ይፈራሉ፣ ወይም በሴቷ ፊት እንዴት ላሳምናትና ላስደስታት ይችላሉ በሚል ስሜት ግራ ይጋባሉ። ይህም ደግሞ ዋጋቸውን ዝቅ ያደርገዋል። ተናግሮ ማሳመን የሚችል ወንድ ግን ለማስደሰት አይናገርም፣ የፈለገውን ለመናገር ይናገራል። የሴቷን ምላሽ ከመፍራት ይልቅ የራሱን የንግግር ፍሰትን ይቆጣጠራል። አራተኛ፣ አንተን ለማስቀናት ከምትጠቀምበት ወንድ ጋር ተወዳጅ። ይህንን ወንድ በመጥላት ፈንታ ከሱ ጋር ጓደኛ ሁን። ሴቶች ወንድን በቅናት ለማንገላታት ሲሞክሩ የሚጠቀሙበት ስልት ወንድን በብልሃት የማሸነፍ ጥበብ ነው። አብዛኛው ወንድ በዚህ ጊዜ ይናደዳል፣ ይጨቃጨቃል ወይም ይረበሻል። ሴቶች በአንድ ወንድ ላይ ቅናት ሲፈጥሩ ዋና ዓላማቸው ወንዱን ማነሳሳት፣ ማስጨነቅና የራሳቸውን ዋጋ ከፍ ማድረግ ነው። አንተ ስትናደድ ወይም ያንን ተቀናቃኝ ስትጠላ ሴቷ የፈለገችውን የኃይል ሚዛን አግኝታለች ማለት ነው። አንተ ደግሞ ከሱ ጋር ጓደኛ ስትሆን እሷ የነደፈችው የቅናት ቲያትር ወዲያውኑ ይፈርሳል። የጠላትነት ስሜት ስለሌለ ሴቷ አንተን ለማስቀናት የምትጠቀምበት መሳሪያ ወይም ያኛው ወንድ በድንገት ከእጇ ይወጣል። አንድን ሰው በምትጠላበት ጊዜ እሱ ባንተ ላይ ኃይል አለው ማለት ነው። በምትኩ ከሱ ጋር ጓደኛ ስትሆን አንተ በራስ መታመን ላይ ያለህን ጥንካሬ ለሴቷ ታሳያታለህ። በዚህ ጊዜ ሴቷ ይህ ምን አይነት ወንድ ነው? ላስቀነው ስሞክር እሱ ጭራሽ ጓደኛ ሆነ በማለት ያሰበችው ግን እንደከሸፈ ትረዳለች። ይህም ደግሞ በሴቷ አይን ውስጥ ያለህን ዋጋ ከፍ ያደርገዋል። ከሱ ጋር ጓደኛ ስትሆን በሴቷና በዚያ ወንድ መካከል የተፈጠረውን የቅናት ሴራ ወደ ጎን ትተህ አንተ የሁኔታው ባለቤት ትሆናለህ። ሴቷ ያንን ወንድ እንደ መጫወቻ ትጠቀምበት ይሆናል። አንተ ግን ከሱ ጋር በመሆን እሷን የምትቆጣጠርበት ሌላ አቅጣጫ ትፈጥራለህ። ያ ወንድ ካንተ ጋር በጓደኝነት ሲሆን እሷ አንተን ለማስቀናት የምትጠቀምበት ስልት ተስፋ ቢስ ይሆናል ማለት ነው። ያ ወንድ በአንተና በሴቷ መካከል የሚፈጠርን ማንኛውንም ድብቅ እንቅስቃሴ መረጃ ሰጪ ወይም ስውር ጓደኛ ሊሆንልህ ይችላል። በተጨማሪም ያ ወንድ አንተን በመፍራት ወይም በአክብሮት በመመልከት እሱ ራሱ የሴቷ መጫወቻ ከመሆን ራሱን ያድናል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።